ወንድ ያለ ሴት ሴት ያለ ወንድ አይኖርም ተብሏል። ስለዚህ ይሄን ነገር ለማድረግኛ ደግሞ ተጋብተናል። ተፈታይ ከሆነ ፈታይ ጓደኞች ወልደው ሲስሙ ታዲያ መሆነሽ ታት ማለጃ ታግባ አይደለ ሁሌስ ምን ነው ወልዳ ደግሞ የልጅ ልጅ አሳቅፋይ በሆነ ደህና በቅሎን አይደለኝ ሙሽራው ዩቲዩብ ሰብስክራይብ ያድርጉ። ነጎሴ ናስኪ እሺ ለማዋጋዋጋለኝ ምንድነው እናንተ ናስኪ ቁጭ በል እሺ ነጎሴ አቤት እናንተ እንደው እኔ አንድ ወግ ላወጋ ብዬ እሺ እንደው እንደ ጓደኞችህ የሌሊ ብትወልድብኝ ወልደህ ብስም ፈልጋለሁ። እንደምን አለው የሌሊ ብታሳየ አይና ነኝ እንግዲህ እኔም እኮ መውለድ ፈልጋለሁ። እና ታዲያ ምን ሆነ ነው እንግዲህ የፈጣሪ ስራ መሰለኝ ሳስበው እንግዲህ ወይ ሀኔ ይሁን ሀሷ ይሁን መቼም አልታወቀም። እንግዲህ ፈጣሪ ሰጣን ፈጣሪ ነሳን። እንግዲህ እሱን በጸጋ እንጠብቃለን። አንተ ሀሰብክበት ምን መድኃኒት ሚዛ ከሆነ መድኃኒቱን ወዲያ በላት። እንግዲህ እሱንማ ተነጋግረን ነበረ። ብቻ ስራዬ ብለን ሄደን ምን ያህል ወር ቀርቶኝ ምናምን ብላኝ ሄደን አስፈተሽነ የለም ጨርሰሻል ምናምን ብሏታን ዶክተሮቹም። አሁን እንግዲህ እኔም እየሞከርኩ ነው። እንግዲህ እኔ ብቻ እንግዲህ የፈጣሪ ስራ ነው ፈጣሪ ሰጣን። እንግዲህ እኔም አሁን መቼም አንተ በከን እያልክ የወርሻ ይዘህ ሞፈርና ቀንበር ይዘህ ወደ በረሃው ነው የምትሄደው። እሷ እየሾለከች እየሄደች እየተወጋኝ ነው የሚሆነው። እንደመቸም ፈልገህ ሐኪሞችን ቢሆን መቼም አንዳንድ ጓደኛ አታጣ እንዴት ብላ እንደምትሄድ እያየህ ለምን አትጠይቃትም? ዋሽታ ነው እንጂ እንግዲህ እውነት እስካሁን ድረስ እንግዲህ ስንት አመታችሁ ነው ከተዳራችሁ? ያንተ ጓደኞች አንተ ሚዜዎች ወልደው የለም እንዴ? አልሆነም አትፈልግ ከሆነ ወዲያ አትበል። እኔ መቼም የሌሊ ማየት ፈልጋለሁ። አይና ነኝ እንግዲህ ይሄማ ሁሌ እኔም እኮ መውለድ መስሐም እፈልጋለሁ። አይኔም ባይኔ ማየት እፈልጋለሁ። ግን ደግሞ እንግዲህ የፈጣሪ ስራ ስለሆነ ባቴም እንኳን አንቺም እንደህ ብለሽኝ አስፋ ዘመዶም ስንሄድ እንደው ልጆች እንደው አወልዱም እንዴ ተዳረኮ የልይ ነው የሚሰጠው ወለዱ ስንት አመታችሁ ነው አተጋባችሁ ምናምን እያሉ እነሱ ለራሱ እየተቸካቸኩ ነው። እኛ ግን እንዴት ብለን እናርገው? በቃ እንዴት አሱቁ የማይገዛ ነገር እኮ ነው የሆነብኝና አረጋኝ ያንንማ ምን ሆነ? የሷ ጓደኞች ይኸው እየወለዱ አይደለም አውቃ ነው እንጂ ካልፈለገ ወዲያ ተሄድ። አንተ ወዲያ ሸጋማን አለ በጣም ያየችው ኑሯት እንደሆነ ነው እንጂ ግራ ገብቶኛል። አረጋኝ ይሄ ሆነ ምርጫዋን ትወስን። በቆስ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እንደው መጎሴ በይች ረፈም ቢወይ ነበር። እስኪ እንደው ናማላ የምታውቅ እንደሆነ አረ ሰላም ለህና ፈልጋለሁ። እሺ ይመጣል ማይቆይ ነይ እስኪ ተይወይ ነይማ። እግዚአብሔር ያደለው ሌላ ነገር ያደርጋል። ነይ እስኪ እንጂ እንደምሆነሽ ነው ወድሽ እንደው እኔ የልጅ ልጅ ያለው ብዬ እንግዲህ ከተዳራችሁ አመታችሁ እንደው ልጁን አፈለግሽው ሆነሽ ነው ወይስ ምንድነው? እንደምን አለ ወልዳችሁ የልጅ ብታስቡኝ እኔም አቅሜ እየደከመ ነው። አይናነኝ እግዚአብሔር በፈቀደው ሰዓት ነው እንጂ ሰው ባላ አይሆን። አረጋ እንደ ወይ ወደ ሕክምናው እየሄድሽ ያንን መርፊያችሁን እየተዋጋችሁ እንደሆነ ነው እንጂ አይናነኝ እናቴም 21 ትለኛለች አንቺ ማይተኛልሽ እንግዲህ ነው ታመጣዋለሁ። ፈጣሪ ባለው ሰዓት ነው እንጂ የሚሆነው እንግዲህ እኔ እንደበት ወይ አንዱ አንስቻላ አመጣው አሮዲያ እግዚአብሔር ይኸው ናቸው የዛሬ ልጆች። አራታይ እንጂ አሮዲያ እንደዚህ መርፊያሽን ብታስወጪ ይኸው ሁላቶኝም ነበር።
አረ እንደው ማርያም ነክቶኝ አያውቅም እንደ ነገር። የዛሬ ልጆች በዛም ሄዳችሁ ምክር ነው፣ በዛም ሄዳችሁ ምክር ነው። አረ ሃይም የተጨቀጨኩ እንደምንኖር ለኔም እንደው አንዱ ሊገለግልልኝ ፈጣሪ ይሻለኝ ነበር። አይ ልጅ በልጅነት ነው ሆነ በኋላ ወይ ታመጣዋለህ እያልሽ አምጥቃቂ ወልደሽ ብትስሚ ይሻልሽ ነበር። እኔም የልጅ ልጅ ባይ የዳርኳቸው ይኸው ሽማግሌዎቹ ልጅ ሻላረግ ጊዜ ምንድን እየተባልኩኝ እሱም ከልላል ውሃ መስኖ ለመስኖ አንቺ በቃ ቆንጅና በልጅ ላይ ነው ልጅ። እውነትሽን እኮ ነው እውነትሽን ማለት ፈጣሪ ባለው ሰዓት ይሆናል። መቼም እኔ ነግሬያለሁኝ እኔ ሳለሁኝ እናት አባቶችሽ እያሉ ብናፍልሽ ይሻልሻል። በኋላ ወይኔ እንዳትመች የቀረ እንደሆነ ቅርት ነው። አይ እናቴ መጎስዬም እኮ ደፋ ቀና የሚውለው ቤቱ ነው ለሁሉም ነው። እንግዲህ እሱ አልፈልገውን እሱም ሰሞኑን ካልወለድን መሀል እያለ ነው ልጅ ነው እንዳንቺው የሚለው እንግዲህ እሱ ያልፈልገውን ትዳር እኔ ግዴታ የለብኝ ሁሉስ አረጋኝ ጓደኞቼ ይኸውልሽ አብረውት የተዳሩት ይኸው ወልደው የለ አዳነ እንግዲህ እሱ ያልፈልገውን ትዳር እንግዲህ በግድ ይጃል ነው እኮ አልፈለግሽው ታዲያ ወይ ለቀቅ ያየሽው ሰው ካለሽ ወዲያው አለበተቀረ እኔ መከራዬን አይቼ የዳርኩቱ የልጅ ላይ ልስም እንግዲህ አቅሜ ደክሟል። እኔ እንዲህ ብዬሽ ነው ያልችለውም። ምን ነው እናቴ ዋዬ እሺ መቼም ነግሬያለሁኝ። መቼም ወልደሽ የልጅ ልጅን ባይ ዓለሜና ያለሁ ብዬሽ ነው የዳርኩት። እስቲ እንግዲህ ልብ ይስጥሽ። እኔ ሌላ ማረግሽ ነገር የለኝም። እንግዲህ እናቴ እንደዚህ አትበይኝ ከአሁን በኋላ እኔ ራሴ ማላስብ ሆኜ ነው ለራሴ እኮ የልብ ቁጭት አለብኝ። ታዲያ ጓደኞች ወልደው ሲስሙ ታዲያ መሆነሽ ለራሴ ምን ይሰማኛል? ከአሁን በኋላ እንዲህ አትበይኝ። እንግዲህ በያምሰድ በምሰድ እናቴም ሰድ እዚህም ስመጣ እንዲህ እየተባልኩኝ እኔ ለራሴ ስንት ቁጭት አለብኝ። ሴትዮ እኮ ያንን መርፌሽን ብታስወጭ እኮ ትወልጅ ነበር። አላየኝም ብለሽ እንደዚህ ነገር እኔ እንዲህ ነገር አልጠቀምም። አቦይ ዛሬ ፈጣሪ ያልሆነ ነው። እስቲ እንግዲህ እናይሻለን። እንግዲህ እናንተ ይበቃኛል። ከአሁን በኋላ እንዲህ አትበይኝ። እሱ ያልፈልገውን ትዳር እንግዲህ እኔም አልፈልገውም። ይብስሽ እኛን ለመጣላት ነው እንግዲህ ዘላለም ባያምብህ ምን እየተባልኩ የምኖር ነኝ። ይብስሻል። እኔማ ሸጋይቱ ማለት አይቱን አመጣታለሁ። ትሆኛለሽ እንደመልክሽን አይቼ ነው እኔ ቤተሰቦች ዝምድና ማበልጅነትም ስላለና ይሄው በጎረቤት ያሳጨሁሽ ችግር የለም። ሲጀመር እኛን ለማጣላት ነው እንግዲህ እኔ ተጣያላልኩ ወልደሽ ስጪኝ ነው ያልኩሽ። እኔ አይ ፈጣሪ ያልሆነ ነው እንጂ እንግዲህ እሱ ያልፈልገው እኔም አልፈልገውም። ባፍንጫ ይወጣ እሱ ደስ አይ ይብስሻል። ከአንቺ ያበለጠ ሸጋ ነው የማመጣው። እድረዋለሁ። ችግር የለም። የወንድ ልጅ እናት ሁሌ መልምዬ ነው የማመጣው። ለአንቺ ብላኝልሽ እንጂ እኔም አሳምሬ ዳርኩሽ። በስንት ልልታና አልኩልልታ አሳምሬ ልድር ነው። አይ ካልሽ ተይው። እኔማ ታዲያ ሞልቶ የለ የእናንተ አማችነት ይሻለኛል ብዬ ነው እንጂ አላደለኝ ሆኖ ነው። እኔ ነው ቢያድለኝማ ታዲያ የልጅ ልጅ ስማን ነበር። ችግር የለም ዳሪው እኔም እናትና አባቴ እሄዳለሁ። በቃ ሂጂ ይፈልጉኛል። እስቲ ሂጂና ይሻለን እሄዳለሁ። የመጎሴ ሚስት ቆይተሽ ማን ሲያገባሽ እና ይሻለን እሄዳለሁ። ችግር የለም። የስንት ባላባት ልጅ ነው እሱ። እንዴት እንደናቅሽብኝ እንደው አላወኩም። እሱ መከራውን ጭቃ ለጭቃ ውሃ ለውሃ ይንከራተታል። አንቺ ቤት ለቤት እየርሽ ማጀት ለማጀት እየርሽ አንዴ በክኒኑ አንዴ በመድኃኒቱ መውለድሽን ዘጋሽ። እኔ ወልጄ መቼም ይውለድ አሳድጋለሁ ልጄ። አይ ካልሽ መዘርጣታለሁ አንዲቱ ዳሬ ችግር የለም። ደስ እያለኝ ነው ምድር አሁን። በቃ ታዲያስ የሚልሽን ትሰሚዋለሽ። የመነጥርሻል አንቺ ችግር የለም። አዎ እንደው አንተዬ እንደው ምን ይሄ ሞፈር ጠማማ ዕቃ ገዝቼ እንደው ያገባሁኝ እንደው እንደ ዘንድሮ ኑሮ የተዛባ እንደው በስዬ ባንተ እንደው ኧረ በስመ አብ አንተ እንደው ትልቅ ሰው ጋር አከሪ ሲባሃ ግን ረገጥ አድርገው እንደው በጣም እየሰላ እንዲሆኛል። ጀመረ እንደው ምን አይነት ነገር ነው? ምን እሺ እንዴ ተበል እሺ እኔማ ራሴ አውቃለሁ ብዬ አይደለም ምን ላድርግ እንደው አለ ወዲያ ሸጋ እኮ ነው አይደል? በጣም እንትን እንዲህ ብሎኝ አይደለም እንዴ ሸጋ ነው ምን ታይል ኧረ በስመ አብ ምን ነው የድሮ አሁን እኮ ነው አንተ ምን ዳ መግባት ነው እንደብዬ ዳገባሁኝ አንተ መግባት አቤት እንግዲህ እናት በዝጋቤ ስራ እየገባኝ እኔ መቀመጫ መሄጃ ሰጠኝ። ተፈታይ ከሆነ ፈታኝ
አሁን በአንድ ብያለሁ ኖር ተይ እንጂ እንደዚህ እንዴት ያለሽ ተይ እንጂ ኖር አይደለም እንዴ እንግዲህ በቃኝ እኔ እናትም መጣሁ ቤት እጅና እናወራለን ነው ደግሞ በሳይነቀው ችክችክ ወሴ ምን ደህና ምን ባንዴው ሰይጣን ገባ ምንድነው ምን ላድርግ ምን ሆና ነው ምን አግኝቷል ነው ሰይማ እና ነገር ወይ ሲለው ጀንት ለማለት እሺ ምን እንድንሸመግላችሁ ደግሞ ምንድን ሆና ነው እንደው የፈጣሪ አለ እንደው ወይኔ እንደው ጉር ነው ወይኔ እንደው የጎረቤት ቡና መጠጫሁኝ ልቃ እንደው ባንተ የተነሳ ባንተና ባናት የተነሳ እንደው ካሁን በኋላ አልፈልግም እኔ እንደ ትዳር አይቼም ሰምቼም አላውቅም አልፈልግም ይበቃኛል በእናትህ ዘላለም እየተወገሁ ነው ይበቃኛል ካሁን በኋላ መሄጃ መቀመጫ ማጣት ስሜ እንደው ሌላውን ተይው ጓደኛዬ ፊት ያቺ እናትህ ምናምን ብለሽ የምታወሪው ማን ስለሆንሽ ነው አንቺ እናቴ ያለኝ ነው የነገርኩህ እንግዲህ እኔ አዲስ ፈጥሬ አላወራሁም በዝጋቤ ስራ እየተሰለሽ መተሽ ለኔ ትናገሪያለሽ የሆድሽን በሆድሽ አድርገሽ ወይ ፍታኝ ወይ እስከ ዛሬ ችያለሁ እኔ ሆዴ እያያዝኩት ችዬ ነበር አሁን እኔም እኮ ስንት ችግር አለብኝ ስንት ሰሚ ዝም ብለሽ ወዲያ አይደለም የራስሽን ብቻ ሳይሆን እኔ ስንት ዱር ለዱር መከራዬን እበላለሁ ለቤት ነው ይሄን ስቢ ለማንታ ተጀመረ ትዳር ሁሉም ሰው እንዲህ እያደረገኝ ነው አንቺን ላበላ እኮ ነው የምለፋው ለእናትስ ቢሆን ለኔ ብቻ ለኔ ራስን ችለህ እንትን እንዳልክ ለሁሉም ነው አሁን ነገር አብረጅ ምወጭ ሆነ በስርዓት እቃሽንም ምንሽንም ከፍለሽ መውጣት ትችያለሽ እወጣለሁ እኔ እስካሁን ትቼው ነው ስማ መውጣቱን እወጣለሁ ግን አንድ ነገር አለ እኔ እናንተ ያገናኘኝ ፍቅር ነው እንጂ ልጅ አይደለም ልጅ ያከዛ ዓለም ከመቸካቸር እስከ እናትህ መጀመሪያ እሱን እኮ ነው የማልኩሽ እኔም እኮ ይሄን ፍቅራችን እንዲቀጥል ብዬ እኮ ነው እስካሁን የኖርኩት እንጂ እኮ እኔም እኮ በጎን ስንት አሜት እኮ አለብኝ እኔ እንዳንቺ እኮ አሁን እኮ መጥቻ አልደነፋሁ አሁን እናትህ የምትይውን ነገር ይሄን ታዩ አሁን እኮ እናቴን እኮ ለማስወጣት ከቤቷ በራሷ ቤት ለማስወጣት እኮ ዳር እያልሽ ነው እሽሩሩ ማለት ነው እንግዲህ መውጣትም ካለባት ትወጣለች አፈለጋኝ ውልቅ በይ እሺ እወጣለሁ እኔንም ከእሷን ከፈለክ እኔ እወጣለሁ ውልቅ በይ መጀመሪያ እኮ እናቴ ጋር ነው እንትን ነው እኛ ገና ጎጆ ወጥተን እንደውም እኛ ወጥተን ቤት ሌላ መያዝ አለብን እንጂ አንቺ እንዴት ነው ውጭ የምትይውሳ አሁን አንድ እውነታ የምነግርሽ መጀመሪያ የተገባነው ተፋቅረን ነው እንግዲህ መቼም ህይወት በቃ ወንድ ያለ ሴት ያለ ወንድ አይኖርም ተብሏል ስለዚህ ይሄን ነገር ለማድረግኛ ደግሞ ተጋብተናል ይሄን ወቂ ግን እናትህን ቢበላኝ እንዲህ በላኝ ወይ እሷን አስወጣ ወይ እኔ እወጣለሁ ይሄን እንግዲህ የራስሽ ጉዳይ ያላውቅልሽም አወጣሽ መውጣት ትችያለሽ እኔ እንትን በቃ እንጂ አሁን አዳሜ ስንት አመት እድሜ ለካቸው ይበቃኛል እኮ ነው እናት አባት ቤት እናትና አባት ጥሩ ሲሆን እናትና አባት አንድ አይደለም አንድ አመት ስንት አመት አብሮ ይቀመጣሉ ወገለብሽ ምን አይጎደልብሽ እኔ ምን ይበቃኛል መሮኛል ምንድነው የሚያጨቃጭቃችሁ ነው አረ ተወኝ አሬ ጉድ አለ ዘላለም በንዝንዝና በንትርክ መኖር ምን እንደው አዲስ ነገር ተገኘ እንደው ምን ሆናችሁ ነው እንደው ቅድም እንዳብረሽ ተምሳይተሽ ስመጭ እንደው ምን ሆና ነው እቺ እንደው ምን አገኛት ብዬ እንደው አለ እንጂ እናት ነጋ መሸ በመቸብሰብ የመንደረኛ ቡና መጠጫ አድርገን ቀረኝ አረ ተው እንደ ይሃት ተው ዝም ማለት አሃ ራሷ ክፋቷ እኮ ነው ክፉ የሚያስወራት ቆይ እንጂ ነገሩን ያላወቅኩትም እናንተ ትችካችካላችሁ አረ አስፈላጊ እኮ አይደለም እንዴ ጥሩ አይደለም እንደዚህ ሰይጣን ማስገባት አረ ምንድን ሆናችሁ ነው ዙሮ አንተም እንደ ይሃት ነገር እናትና ልጅ መጣት መጋጨት ያለ ነው አንድ ቤት ሲኖሩ ማለት ነው አረ ምን ሆናችሁ ነው እሱን ጠይቀው እንጂ እናትና ልጅ ተማክሮ ዛለ ምንን ልጅ እያሉ ልጅ እንደ ብቃያ ተነስቶ አይመጣ እንግዲህ አይበቅል በእለቱ ቀስ በቀስ በሂደት ነው እንጂ የሚመጣው ራሱን ጠይቀው እንጂ ደግሞ ምን ጠይቀኛለህ ያጣላችሁ ይሄ ነው ሃይ በላይ ጉዳይ አለ ሃይ በላይ ችግር አለ ይሄን ቀስ ብሏዳ በወሬ በተግባር የሚፈታ ነገር አሁን እንደው እንዲህ ብላችሁ አሁን አዳ ተጨቃጭቃላችሁ ያ እኮ ጥሩ አይደለም እኮ አረ እንደው ሰላማ ጓዴ ጀመር ልጅቴቱ ማለት ነው እሺ ምንም ጭራሽ እየተረዳኝ አይደለም በቃ እንደዚህ እኔ ታውቀኛለህ ሌት ተቀን ነው ፍዳዬን የምበላው አረ ግብርና ምን ሀገር የመሰከረልህ አይደል እና ደግሞ እኔ አልኩኝ
በቃ ሀሷ ቤት ስንሄድ እንደው ልጄዋ አወልድም እንዴ እንደው አወልድም እንዴ እንደው እስኪ ወለዱና እንደው የሌለኝ ይልኛል። እሺ ደግሞ ሀኛ ቤት ደግሞ እንግዲህ እናቴ እንዲህ በላኝ ለምን አወልዱም እንግዲህ ወለዱ ብላኛለች። ስለዚህ እኔ ዘላለም የተቸከቸኩ አልኖርም ነው የምትለው። እኔ ደግሞ እሷ የጠላውን ኑሮ እኔ አልወደውም። በቃ አፈልገ ይተይ እኔም አልፈልገውም። አረ እንደው ዝም ብላችሁ ነው አሁን ይሄ እኮ የሚያጨቃጭቃችሁ አይደለም ነው የምልህ። በቃ ይሄ ሁለታችሁ መጀመሪያ አሁን ተናባችኋል። ሁለታችሁ የምሬን እኮ ነው። ሁለታችሁ አሁን ተናባችኋል። ያለመውለዳችሁ ምክንያት ምን እንደሆነ ተናባችሁ። እኔ በላውቀላታለሁ ነገር አዝራኮ ነው የጠበቀኝ። ግድም አይታት የለም። አይ መጎሴ ይሄ ነው እንደ ምክንያቱ። እንደው ዝም ብላችሁ እናንተ ሲጀመር አሁን ይሄ የማያጣለው ነገር እንደው አሁን ድሮ እንደማናውቃችሁ ስንት አብራችሁ ስንት ሀገር እንደማይቀናባችሁ አሁን ይሄን ሀቤታችሁ ቀስባችሁ ሰው ሳይሰማ ጎረቤት ሳይሰማ ቀስባችሁ ይሄ የሚፈታ ችግር አሁን ይሄን እንደው ለመንደረኛ ለምናምን ታሰማላችሁ። ይሄ ነውር ነው፣ ጭራሽ ይሄ ነውር ነው። እንደው ጭራሽ በጣም ነውር ነው። ይሄ እንደዚህ አይደረግም፣ ነውር ነው። እንደው እንግዲህ አረ ጭራሽ እኔ እንደው ይሄን ነገር ብዬ አልቀበለውም። አንቺም ቢሆን ጭራሽ ነውር ነው። እንደ ዙሮ ይሄን ልጅ ዙሮ ትፈልጊያለሽ፣ አንቺም እሱም ይፈልጋል፣ እናታችሁም ወልዱ መሳምን ትፈልጋለች። ስለዚህ ደግሞ ይህን ምክንያት ሁለታችሁ ናችሁ መፍትሄውን የምትሰጡት። ምን ሆናችሁ ነው? ይሄ ጭራሽ በላንተ ቤት ላይ እጠብቃለሁ። ወደ ቤት የደረስ ብዬ ቤት ላይ ሲላቀር አይ ጉዳ እዚህ ሄደን ቁጭ ብላችኋል። ደግሞ መታደል ደግሞ ምን ሰው ነው ያየሁት? ደግሞ ጓደኛ ምን እያለ ነው? ደግሞ ጓደኛዬ ነው። አይ በይል አቋም ምንድነው? በጓሮ ነበርኩኝ ያለ ጥጆቹን እንትን እያልኩኝና አይ እሷ ጋር እየተቸካቸከን በሰምቶን ነበርና እኮ አንቺ በገዛ ቤቴ መተዳደሪያ ሰጥቼ ወጀድ እስከ መሬት እስከ ቤት የሰጠሁሽ እኮ ወልደሽ እንድትስሚ እንድታሳድጊ እኔም የልጅ ልጅ እንዳይ ነበረ። ግን እንደ ጓደኞች እየተወለጎልሽ ወይ እንደ ገብርናው አትታይ ወይ እንደ ከተመኛው አትታይ። አዎ ማንም ጋር ዘው እያልሽ እድሜሽ አሳልፊ። ልጄንም ሆነ ተቀመጭ፣ እማትቀመጭ ከሆነ ልጄን እድረዋለሁ፣ ከሚወልደው ይሄዳል። አንቺም ወደ መሄጃሽ እሱም ወደ መሄጃው። አትናገራትም፣ አትናገራትም። እናትህን አክብረሃት አንኮላትም። እኔ ነው እንጂ ናከኝ እና ምን ልልሽ ትፈልጊያለሽ ታዲያ? ኧረ ወዲያ እንዴ ማባላላችሁ አንተ ወልኩ ተሸክሜ 3 አመት ሙላት ብቻ እኮ ነው ያሳደኩት። እንደ ማንኛውም እረኛ ሳይሆን መልም እያሳደኩ ልጅ አይደለም እሱ። አንቺ ስትናገሪ እሱ ዝም የሚለው ዝም ያልከው አሳማኝ መልስ አትተረው አትመልሳትም። እናትህ አትነግራትም። እንደዚህ የሚሻለው አይ እኔ ነኝ። አዎ ሂጅ ጠግበሽ ነው። አይ ስለጠግበሽ እኔ ማህዳለሁ ነው። ዝም በላት። ከአሁን በኋላ እኔ እናንተ ልጅና እናትና ልጅ አይደለንም። በቅሎ እየቀለብኩኝ እኔማ ፍርዷን ነው አሳምሬ ጨጉዬ ይሄን ያክል እንደዚህ ያደረገች ተርተዋት። አዎ ጠግባ አይደለ ሁሌስ ምን ነው ወልዳ ደግሞ የልጅ ልጅ አሳቅፋይ በሆነ ደህና በቅሎን አይደለኝ